እግዚአብሔር ሆይ ከዚህ ቀጥሎ የሚኖረን ጊዜ ሁሉ በጌታ በኢየሱስ ክርስቶስ አንተ የምትከብርበት፣ አንተ የምትገኝበት፣ አንተ የምትገለጥበት፣ መገኘት የሚሰማበት ጊዜ በኢየሱስ ሊሆን የትኛው የአመፃ አጀንዳ በኢየሱስ ክርስቶስም አይከናወን። ለዚህም ህዝብ ከአንተ ዘንድ ሰላምና እረፍት በኢየሱስም ይሆን። ይህን ህዝብ ለማስጨነቅ የተመደበ ክፉ በስም ስልጣን ይመታ። ያንተ ሰላም መንገዳችንን ሁሉ ይግበር። ክብር ለስም ይሁን። ቃልን አስተምረን። እንወድሃለን በጌታ በኢየሱስ ስም አሜን። ዋናው ሀሳብ እናገኛለን። እዛ በኋላ ነው ከዋናው ሀሳብ ስር እየጨመረ የምንሄደው። ዋናው ሀሳብ በክርስቶስ ኢየሱስ የተገኘውን አርነታችንን ከርካሽ ባርነት እንዴት እንጠብቅ። በክርስቶስ ኢየሱስ በእርሱ ሞት፣ በእርሱ መሞት ለእኛ ግን ሕይወት በሆነው በክርስቶስ ለእርሱ ቁስል በሆነው ለእኛ ግን መፈወስ በሆነው በክርስቶስ በእርሱ ሞት የተገኘው የከበረ ነፃነታችንን እንዴት ከርካሽ ባርነት እንጠብቅ ወይም በክርስቶስ ኢየሱስ ያገኘነው አዲሱን ማንነታችንን አዲሱን ሕይወታችንን እንዴት ከአሮጌ ማንነት ወይም ከአሮጌ ሕይወት እንጠብቅ። ይህን ያዙና የገነባን ነገር በመጀመሪያ ነፃነት የሚለው ለሁለት ክፍለን ዝም ብለን እንመልከት። እዚህ ያሉ አራት ነገሮችን ለሁለት ከፍለን ወደ ዋና ሀሳብ ይገባል። ነፃነት ለሁለት ነው የሚከፈለው። አንደኛው ነፃነት በክርስቶስ ኢየሱስ የሚገኝ ደረጃን የጠበቀ ነፃነት። ከሱ በኋላ ሌላ ነፃነት የሌለው ነፃነት፣ የነፃነት መጨረሻ የሆነ ነፃነት ያው በክርስቶስ በውድ ዋጋ በከበረ ዋጋ የተገኘ የህይወት ነፃነት። ይህ ደረጃ አንድ ነፃነት ነው። ይህ ነፃነት ደግሞ ከኃጢአት ወደ ኢየሱስ የወጣንበት ነፃነት፣ ከዓለም ወደ ኢየሱስ የወጣንበት ነፃነት። ሁለተኛው ነፃነት ርካሹ ነፃነት፣ ዋጋው ዝቅ ያለው ነፃነት። እሱ ነፃነት ደግሞ ስለ ኃጢአት ከክርስቶስ ነፃ መውጣት፣ ስለ ኃጢአት ከክርስቶስ ነፃ መውጣት። ያኛው ከኃጢአት ከክርስቶስ ነፃ መውጣት ደረጃ ነው። ዝቅተኛው ርካሹ ነፃነት ስለ ኃጢአት ከክርስቶስ ነፃ መውጣት፣ ስለ ኃጢአት ከክርስቶስ መጣላት፣ ኃጢአትን ወደው ክርስቶስን ይህንን ጳውሎስ እና ዴማስ ለዚህ ምስክሮች ናቸው። ጳውሎስ በክርስቶስ ነፃ ወጣ ከዓለም። ስለዚህ ክርስቶስን ወዶ ሁሉ ነገር ለኔ አይጠቅመኝም፣ ሁሉንም ነገር እንደ ጉድፍ አያለሁ፣ ክርስቶስን አገኝ ዘንድ በእርሱ ይገኝ ዘንድ ሁሉንም ነገር እንደማይጠቅመኝ አያለሁ። ዴማስ ደግሞ ከእሱ ጋር እንደዚህ ያሉ ኮንፈረንሶችን ሁሉ ጊዜ ሄዶ ያገለግላል ጳውሎስ ጋር። እንደ ዛሬ ማስታወቂያ ባነር ምናምን ቢሰራ ጳውሎስ እና ዴማስ በሁሉ ኮንፈረንስ ይኖራል። አንድ ቀን ግን
ዴማስ ይህን ዓለም ወዶ ይላል። ይህን ዓለም ወዶ ከጳውሎስም ከክርስቶስም ተለየ። ይህን ዓለም ወዶ ወደ ተሰሎንቄ ተቀላቀለ። ተሰሎንቄን ለመቀላቀል ለምን እንደመረጠ ማብራሪያዎች ይናገራል። ተሰሎንቄ ብዙ የንግድ ስራ ያለባት ከተማ፣ በአንድ ቀን ቢያንስ 200 ምናምን ሺህ ሰው የሚንቀሳቀስባት ከተማ ስለሆነች እዚህ ሰፈር ኃጢአት የሰራው ሰው ለመቆጣጠር አይመችም። ስለዚህ ኃጢአት ሰርቶ ለቁጥጥር ወደማይመች ከተማ መጥቶ ዓለምን ወጥቶ ይሄ ርካሽ ነፃነት ዓለምን ለጊዜው ግን ነፃነት ነገር ግን ነፃነት የሚያስፈልገው በክርስቶስ ግን የምናገኘው ነፃነት የማያስፈልገው ብቸኛ ነፃነት ነው። ዓለም ግን የሚሰጠን ነፃነት ከክርስቶስ እንለይ ብቻ ነው። ያም ነፃነት ደግሞ ሌላ ነፃነት የሚያስፈልገው በስተጀርባ ባርነት ያለበት ነፃነት ነው። በክርስቶስ ኢየሱስ የምናገኘው ደረጃ አንዱ ነፃነት ከእሱ ጀርባ ባርነት የሌለበት ነፃነት ነው። አንድ ሰው እኮ እኔ ከሰው ጋር የመጣላት አመላለኝ ልቀቁኝ፣ ተው ጥሩ አይደለም፣ አይ አይደለም ልቀቁ ተባለ ቢለቀቅ ሁለት ውጤት ያመጣል። ወይ ሲወርቃል ከወደቀ በኋላ ደግሞ ነፃነት ያስፈልገዋል። የመነሳት ነፃነት ወይ ሌላ ሰው ይወርቃል ብቻ ራሱ በሕይወት ካለ ከሁለቱ በአንዱ ቦታ ራሱን ያገኛል። ጥቂት ሲሆን የራሱ ወይ በሆስፒታል ያገኛል ወይም ደግሞ ሌላ ሰው ስለቆጣ በእጅ ቤት ራሱ ይህም ደግሞ እድሉ ካለው ሲለቀቅ ግን ነፃነት ይመስላል። በዚህ ጀርባ ግን ሌላ ነፃነት የሚያስፈልገው አደጋ ውስጥ አደጋ ያለበት ወጥመድ ያለበት ነፃነት እሱ ዓለምን ወጥቶ ከክርስቶስ መለየት። ክርስቶስ አይመቸኝም፣ ክርስቶስ የኔን ፍላጎት፣ ክርስቶስ ለኔ የሚያስፈልገኝን አያሟላልኝም ብሎ ከክርስቶስ መፋታት ነፃነት ነው የሚባለው። ያለ ነፃነት ልትኖሩ ግን ነፃነት ሁሉ ደግሞ የተቀላቀለ ልምት ይችላል። ደረጃ አንድ ነፃነት የሚባለው ሁለተኛው እንደዛ ባርነት ነው። ባርነትም ለሁለት ይከፈላል። አንደኛው ባርነት ወደህ የምትገባበት የተመረጠ ባርነት፣ የተመረጠ ባርነት ባሪያ እሆናለሁ ብለህ ቆርጠህ ዋጋ ከፍለህ የምትገባበት ባርነት። ያውም ደግሞ ክርስቶስን እኛን ለማዳን የባሪያን መልክ ይዞ የባሪያን መልክ እሱ እኛ ለማዳን እግዚአብሔር ልጅ ሆኖ ሳለ ባሪያው ሆኖ የባሪያን መልክ ይዞ እኛን ካዳነ ባሪያ ሆኖ ላዳንን ባሪያ ሆነን ብንኖር ምን ይከብዳል? ደረጃ አንድ ባርነት የተመረጠ ተሻምበት መሆን ያለበት የደረጃ አንድ። ዛሬ ግን ምሽት እኔ የማንም ባሪያ አይደለሁም ማለት አይቻልም። የማን ባሪያ ማለት ባርነትን መምረጥ አለብን። የማንም አይደለሁም ማለት አይቻልም። የማንም አይደለሁም ካልን ደግሞ የለንም ማለት ነው። ካለን ከሁለቱ ያኩለን ዋጋው ቀን የማን ባሪያ ይሁን የማን ቢሆን ያዋጣ አስበን የምንሆንበት ያው የጽድቅ ባሪያ የምንሆንበት ነው። ደረጃ ነው የክርስቶስ የእሱ እውነተኛ ተከታዮች የምንሆንበት የእሱ ከሆነን ደግሞ የእሱ ሰራተኞች ነው። የእሱ ሰራተኞች ከሆነን ደግሞ የእሱ ተከፋዮች ነው። ሁለተኛው ደግሞ ርካሽ ነው። ግን ደግሞ የኃጢአት ባሪያዎች በነበርን ጊዜ ከጽድቅ
ነፃ ነው። የኃጢአት ባሪያ በሆነ ጊዜ ከጽድቅ ነፃ ነው። ከጽድቅ ነፃ የወጡበት ባሪያ የኃጢአት ባሪያ ከመሆን የተነሳ ከጽድቅ ቁጥጥር ነፃ የወጡበት ባሪያ ለሁለት ይከፈላል። ሶስተኛው ቀንበር ነው። ቀንበርን ለሁለት ይከፈላል። አንደኛው ቀንበር ማቴዎስ ወንጌል 11 ላይ ራስን እንትላል እሱን ደርሰን ብናለብጥ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ። አዘዘኝን ተመልከቱ፣ ቀንበርን በላያችሁ ተሸከሙ፣ ከእኔ ተማሩ፣ እኔ የዋህ በልበም ትሑት ነኝና ለነፍሳችሁ ዕረፍት ታገኛላችሁ። ቀንበርን ይስብ ሸክመን ቀለል እንግዲህ ያለ ቀንበር የምንወጣው የምናመልከው ያዳነን ክርስቶስ ራሱ ቀንበር ነው። ከሞት ቀንበር ያወጣን እንጂ ከቅጣት ከሚያሳፍረን ቀንበር አላቀቀን እንጂ ራሱ ደግሞ ቦታ ይዞ ቀንበር ለእሱ እንገዛ ይገርማችኋል። አሳርፋችኋለሁ ካለ በኋላ ብዙ ርቀት ሳይሄድ አሸክማችኋለሁ። ስለዚህ እረፍት የለንም። ማረፍ የምንችለው ከርካሽ ቀንበር ነው። ማረፍ የምንችለው ሊከተለኝ የሚወድ ራሱን መስቀሉን ይሸከም እሳ ይከተለኝ ያለ ሸክም መከተል ዝም ብሎ ኪሳችን እጃችን ጨምረን የፋጭን የምንከተለው ኢየሱስ የለም። የሕይወትን ቀንበር ሸክመን አሳፋሪውን ቀንበር ግን ጥለን በዚህ ምሽት ቀንበር በሌለ የለም ማለት አይቻልም። ግን ቀንበር መምረጥ የትኛው ቀንበር እኛ ጋር መኖራችን መምረጥና ለመረጥ ነው ቀንበር መኖር። ተሰበረ ምናምን ጠቃሚ ቀንበር ስላለ ተለይቶ ነው የሚሰበረው። እየሰማን ነው። መሀል ላይ አመንትራላችሁ። አራተኛው ላይ ልደርስ ነው። ወደ ዋና ሀሳብ አራተኛው ምኞት ነው። ለሁለት የሚከፋው ጳውሎስ የደረጃ አንድ ምኞት አስፈላጊ ነው፣ ወሳኝ ምኞት፣ ተመኝተን ማሳረፍ የከበረ የተመረጠ ምኞት ፊልጵስዩስ ምዕራፍ 3 ቁጥር 11 እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንዲካፈል ወደ ሙታንም ትንሣኤ ሊደርስ ይሆንልኝ በሞቱ እንድመስለው የከበረ የሰቀለ ተመኝተን ማናፍርበት በእኔ ውስጥ ምንም አይነት ምኞት የለም ማለት ይቻላል። ያለውን ምኞት መጠበቅ አሳፋሪ ምኞት ነው፣ ዓለማዊ ምኞት ነው። የክርስቶስ የሆኑት ይላል ክርስቶስ የሆኑት ይህን አሳፋሪ ምኞት ከነ ምኞቱ ሰቅለው ጥለናል። አሮጌነት ነው። ግን ደግሞ ክርስቶስን የመምሰል ምኞት፣ የእርሱ የመሆን ምኞት፣ ለእርሱ የመኖር ምኞት፣ ለእርሱ የመሰዋት ምኞት። ጳውሎስ ክርስቶስ በዚህ ምድር ላይ በሚሰብክበት ጊዜ ተከታዩ አልነበረም። የኢየሱስ ተከታይ አልነበረም።
አለው። ነገር ግን ጤናማ ያልሆነ ቅናት አለ። የተፈተሸ ቅናት። ስለ እግዚአብሔር እቀናለሁ ይላል። የክርስቶስን ደቀ መዛሙርት ደግሞ ያሳስራቸዋል። ስለ እግዚአብሔር እቀናለሁ ይላል። ቤተ መቅደስን ደግሞ ያቃጥላል። ለሁለቱ ጤናማ ያልሆነ የተረበሸ ቅናት። በዚያም ጊዜ ክርስቶስን የመከተል እድል አልነበረው። ክርስቶስ ሲሞትም በቅርበት ሲከታተል አልነበረም። የትንሣኤውን ተካፋይ አልነበረም። ነገር ግን ጠቃሚ ሰው ኢየሱስ ካረገ በኋላ ድጋሜ ስለ አንድ ሰው መጣ። ስለ አንድ ሰው ያለ ጊዜ መጣ። ዳግም እመጣለሁ ካለበት ጊዜ ውጪ ስለ አንድ ሰው መጣ። አንድ ቀን ሰውን ትምህርቱን ጨርሶ ወረቀቱን ይዞ አዲስ ምደባ ተመድቦለት በኃይለኛ ሁኔታ ስምሪት ይዞ ይሄደ። እንግዲህ ታውቃላችሁ አዲስ ተመዳቢ ሁሉም ነገር ሊካስገባ ነው። የአዲስ ተመዳቢ ነገር ታውቃላችሁ። አዲስ ተመዳቢ ሲመጣ እኔ ሁሉም ነገር ታያኛላችሁ። ሁሉም ነገር አንድ ሳምንት አይቀርም ሁሉም ነገር ካለቀ ማለት ይላል አዲስ ተመዳቢ። በአዲስ ተመዳቢ መንፈስ ነው ሰው የሚሄደው። እሱ ያወራል፣ ሌሎች ያዳምጣሉ፣ ልክ ነህ ብቻ ይላሉ እንጂ ማንም የእሱን ሀሳብ ሊቃወም። ብቸኛ ተደማጭ ነው፣ የተማሪ ኃይል ነው፣ አቅም አለው፣ ችሎታ ነው። ለዛ ሲሄድ ሰዎች ከሳውል እየጸለዩ ነበር። እግዚአብሔር ወይ ከሳውል ቤተክርስቲያን አታድንም፣ ደቀ መዛሙርትን አታድንም፣ ቤትን አታድንም፣ ሳውል ከአንተ አቅም በላይ ነው ብሎ ይጸልያል። እሱ በፍጥነት እየሄደ እያለ ክርስቶስ አየውና ይሄ ሰው ጠቃሚ ነው አለ። ይሄን ፍጥነቱን፣ ንዴቱን፣ መደባደቡን እንዳለ በእሱ ላይ ይተዋለሁ አለ። አጀንዳውን ግን ቀይራለሁ። አጀንዳ ቀይሬ ይጠቀማል። ቁጣው እንዳለ ይሁን፣ ፍጥነቱ እንዳለ ይሁን፣ መደባደቡ እንዳለ ይሁን፣ የሚደባደብበትን አጀንዳ ግን ቀይራለሁ። አሜን አሜን። ሰው ሳይጣላ አይሁን፣ በቃ ሳይጣላ የማይሆንበትን አጀንዳ ቀይራለሁ። በተሻለ አጀንዳ ስታሰሪ ማለት ነው። አገኘው ከባድ ፍጥነት ሲሄድ በከፍተኛ ብርሃን ጨረር መጥቶ ወደቀ። የሕግ ተማሪው ስለነበረ በመጨረሻም ሲሆን አንተ እኔን የመታህ አንተ ማን ነህ? ለምን? ለሕግ ለማስመሰል የቆየ ተማሪ ነው የሕግ ተማሪ። ስለዚህ በሕይወት ካለው ተጠያቂን ማስመዝገብ አለበት ነው። አንተ እኔን የመታህ ማን ነህ ያለ። አብሮ ያሉ ሰዎች እኛ አልመታንም ይላሉ። እነሱ ለካ ከእሱ ጋር አያወሩ። እሱም ከእነሱ ጋር አያወራ፣ ከሌላ አካል ጋር ያወራ። ስለዚህ ተደናግጠው ዳርጋ ያሉ ማን እሱ ደግሞ መጥቶ የጣለው ማንነቱን የሚሰውር አይደለም። ሲጀምር ማንነቱን ለመግለጥ ነበረ እንጂ በአፍንጫ ተናግረው ማለት አይልም። ለምን? ማንነቱን ለመግለጥ የሚፈልግ ባለ አዲስ ማንነት። ስለዚህ እኔ አንተ የምታሳድደኝ ኢየሱስን የትም አትሄድም መስሏል። አመሰግናለሁ። እኔ ስራ ወጣት ነኝ። ስለዚህ የመጀመሪያ ትምህርትን ውልቅ አድርገሃል። አሁን ስራ ትሰጠኛለህ። አመሰግናለሁ። በቃ ስራ እሰጥሃለሁ። ቀሪ ጊዜ ላይ ምን ማድረግ እንዳለብኝ አናንያ ለአንተ ይናገራል ብሎ ለዝቅተኛ መራ። አልተናገረም እኮ ደረጃ ጠብቆ ለአገልጋይ መራ። አናንያ ደግሞ ለካ ጠዋት እሱ በያዛቸው ልስት ውስጥ ለማሳሰር ከሚፈልገው ሰዎች ስለዚህ ቅር አለ። የመውጊያም ብረት ብትቃወም ይብስባል። ሰውየው የተማረ ሰው ስለሆነ ጭማሪ አይጠይቅም። ከእግዚአብሔር በረከት ካልሆነ በቀር የቁጣ ጭማሪ መጠየቅ ተነሳ። እንደ እብድ እያወራ አናንያ ተደረሰ። አናንያ ደግሞ እግዚአብሔር ሆይ ጸሎታችን
ብሩክ ይሁን። እንግዲህ አትልቀቀው፣ ግደለው። ይህ ሰውዬ አንከራተተን፣ ስለዚህ ተመስገናል። እንደዛ አይደለም አለ ኢየሱስ። ሰውየውን እኔ በብዙ ዋጋ መክፈል ነው ያገኘሁት። ጠቃሚ እንደሆነ ያውቃል። አይደለም ኢየሱስ ከኔ ስማ። ነባራን ሁኔታ ላይ ለውጠታል። ኢየሩሳሌም ላይ ቤተ መቅደስን እንዴት አገልጋዮችን እንዳንከራተተ እኔ ሰምቻለሁ። እንደውም ስለዚህ ሰው ከምድር እንድታነሳው ጸሎት ነበር። ኢየሱስን ይህ ሰውዬ ደግሞ በተቃራኒ ጠቃሚ ሰው እንደሆነ ሰምቻለሁ አይደል? አይቻለሁ። በምስክር ደግሞ ሰምቻለሁ፣ ከአይቻለሁ ዝቅ ይላል። አይቻለሁ ዋጋ ሰምቻለሁ ወረወረ ሰምቻለሁ። ታውቶ ባኪሱ ዝቅተኛ ነው ያንተ እግሮቻችሁን የማይደርሱበት ስመን ይዞ እስካሁን ያገለገሉ ሰዎች ያልደረሱበትን ደፍሮ የሚገባ አገልጋይ ነው። ስመን ሊሸከም ይችላል። ካልክን የምንቸክረኝ ብሎ ጸለየ። ይሄ ሰው በአንደኛ ቆሮንቶስ 11 ላይ እኔ ክርስቶስን እንደምመስል እናንተ እኔን በሞት በሕይወት ክርስቶስን መስለው የቀረ ነገር አለ። መጨረሻ ምኞትን ምንድን ነው? እስቲ የመጨረሻ ምኞትን አስመዝግብ ብሎ ሲጠየቅ እሱ እንዲህ አለ፣ እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንዲካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ ከእሱ ሕይወት ያላየሁትን ነገር በእኔ ሕይወት አይቼ እሱ መከራ ሲቀበል አልነበርኩም። ድጋሜ እሱ ሲቀበል አይቻልም። በእኔ ቢሆን በእኔ ባየው የመከራውን ልክ ባየው ትንሣኤ በታፈተኝ ነበር። የመጨረሻ ምኞቴ ግን በሞቱ የከበረ ምኞት የከበረ ምኞት አሳፋሪ ያልሆነ ደረጃ አለ። ሌላው ደግሞ ተራ ምኞት፣ ዝቅተኛ ምኞት፣ የወረደ ምኞት፣ ተመኝተን እንኳን የምናፍርበት ምኞት። ከዚህ በኋላ ነው ወደ ዋናው ገባ ያልኩት። አስቡ፣ ይህን ያህል ቆይቼ ወደ ዋና ከገባሁ አስቡ። አሳሳቢ የምንሄድ አይመስለኝም። አንደኛው አዲሱን ማንነታችን፣ የከበረው ማንነታችን፣ የእኛ ያልሆነው የእሱ የሆነው በእኛ ዘንድ ያለው አዲሱ ማንነታችን። ሰማይ ሰላም ክፍሉን እንባለች። ኤፌሶን ምዕራፍ 2 ላይ በኃጢአታችሁና በበደላችሁ ምክንያት ምን ነበራችሁ? ሙታን ነበራችሁ። ምንድን ነው? ሙታን። ስለዚህ የቀረን ፕሮግራም ቀብር ነው። ከዚህ ውስጥ የተሻለ ዶክተር ብታገኝ፣ አንድ ሰው መሞቱ ከተረጋገጠ በኋላ ዶክተርን ብታማክሩ፣ ዶክተር ቶሎ ይቀረብ፣ ሙያዊ ንግሩ ቶሎ ገበሩት። እግዚአብሔር ጨርሷል። እግዚአብሔር ግን ከወደደን ከታላቅ ፍቅሩ የተነሳ ሙታን ሳለን የመጀመሪያ ሕይወታችን የመጀመሪያ ፋይላችን በሞት ከተዘጋ በኋላ መሞታችን ከተረጋገጠ በኋላ ሙታን ሆነን ሳለን ሕያው የሆነው እኛ በምክንያት ሞተናል። ምክንያቱም
ኃጢአት ነው። በኃጢአታችን ምክንያት ሙታን ሆነናል። እግዚአብሔር ግን ሙታንን በሙታን አይደለም የሚያክመው። ልጁ ኃጢአት የሌለበትን ለእኛ ሕይወት እንዲሰጥ ልጁን ለሞት ሰጥቶ ከልጁ ሕይወት ወስዶ ወደ እኛ ጨምሮ ልጁን በእኛ ቦታ ሞት አደረገ። እኛም በሱ ቦታ ሕያዋን ስለዚህ የመጀመሪያ ሕይወታችን በሞት የተዘጋ በዕዳ የተያዘ ሕይወት ነው። በንተን መክፈል ባለመቻላችን ምክንያት በዕዳ የተያዘ ሕይወት። ዕዳችን ደግሞ የኃጢአት ደሞዝ ሞት ነው። አይቀንስም። ቀደም ብሎ ነው የእሱ ዋጋ ከፍ ያለው። ማሻሻያ የማይደረግ ዋጋ። ስለዚህ አዲሱ ሕይወት የእኛ አይደለም። የእኛ በሞት ተዘግቷል። አዲሱ ሕይወት እሱ ለእኛ እየሰጠን በእኛ የሚኖር የሱ ነው። ይህን አዲሱን ሕይወት እንዴት ከርካሽ ሕይወት፣ እንዴት ከአሮጌ ሕይወት፣ እንዴት ከወደቀ ሕይወት ያድናል። እኛ ሞተናል። ክርስቶስ ሞቶ ሕይወት አስተላለፈ። ስለዚህ የሌላ ሰው ሕይወት ነው የምንኖረው። የኛ የለም። የእኛን በኃጢአት ምክንያት በተንበታል። በዋጋ ተገዝተናል። በዋጋ የራሳችን አይደለም። ስለዚህ እንደዚህ ለራሳችን እንኖራለን። የተገዛ ለገዛን እንጂ የምንኖረው የገዛንን ብቃት ነው የምንፈጽመው። የራሳችን ሆነ ፈቃድ የለንም። እንደ ፈቃድ የለንም ብትሉ ፈቃድ የለንም። ግን አንተ ፈቃድ አለን። ምን አይነት ፈቃድ? ለእሱ መኖር የምንችልበት ፈቃድ። የተከለከለ ፈቃድ ምንድን ነው? በዋጋ ተገዝተን ለእኛ እንዳንኖር ፈቃድ የለንም። የመኖር ፈቃድ፣ ለእርሱ የመኖር ፈቃዱን የመፈጸም ፈቃድ፣ ለሐሳቡ የመኖር ፈቃድ፣ ለፈቃዱ የመኖር ፈቃድ እንጂ ለፈቃዳችን የምንኖርበት ፈቃድ የለንም። ምን አይነት ፈቃድ ነው? እርሱን የምንሰብክበት ፈቃድ፣ ምስክሮች ፈቃድ ነው። ነፃ ወጥተናል። ምን አይነት ነፃነት? ለእርሱ የሚያኖር ነፃነት። ደግሞ እርሱ ሰብከን የምንታሰርበት ነፃነት። እርሱን በመስበካችን ምክንያት በሌሎች የምንደበደብበት ነፃነት። እርሱን በማገልገላችን ምክንያት በዓለም የምንጠላበት ነፃነት። የእርሱ በመሆናችን ብቻ ከዚህ ዓለም ጋር የመጣላት ነፃነት። ጳውሎስ ከኃጢአት ነፃ ወጥቷል። ስለ ክርስቶስ ግን ሁልጊዜ እስረኛ። ይገርማል። ሁልጊዜ እስረኛ። ነፃ ወጥቻለሁ ይላል። ብዙዎችን ለማዳን ግን ባሪያ ሆናለሁ። ክርስቶስን ይናገራል። ክርስቶስን ደግሞ ከመስማት ሞትን የሚመርጡ አካላት አሉ። እነዛ ደግሞ ጳውሎስን ያሳድዳሉ። ጳውሎስ ደግሞ ስደታቸውን አይፈራም። ክርስቶስን ይናገራል። ለምን? ክርስቶስ ለኔ በእሱ ምክንያት ከሚደርስብኝ መከራ
በላይ ነው። ክርስቶስ ለኔ በእርሱ ምክንያት ከምታሰርበት በላይ ነው። ከክርስቶስ ያገኘው ፍቅር ከመታሰር በላይ ነው። በእኔ ሁኔታ ይላል ልጁን ልገል በወደደ ጊዜ ከሌሎች ጋር ምክር አልጠየቁም። ለምን? ሁኔታዬ አልፎ እስከተገለጠ ድረስ እሱ ፍቅር ሁኔታዬ ያልከለከለው አመጤ ያልከለከለው አለማወቄ ያልከለከለው ውድቀትን ቆጥሮ ከኔ ያልተመለሰ በመውደቄ ላይ ፍቅሩን የገለጠው እሱ ለኔ ፍቅር ነው። ስለዚህ በሱ ምክንያት መከራ ሲደርስ እሱ ለኔ ከመከራ በላይ ነው። አንድ ጊዜ ሌላ ቦታ ተናግሬ ያውቃሉና ዩኒቨርሲቲ ተማሪዎች የወንጌል ምስክርነት ወጡና ሲመሰክሩ አንደኛ አይመሰክሩ፣ ሁለተኛ ሌሎች ሲመሰክሩ አመል የሚነሳባቸው ቤተክርስቲያናት አሉ። አይመሰክሩም፣ ሞት ይመጣል ካፍ ያለው ግን እያመሰከርክ ቢያገኙ በእኛ ትይዩ መጥቷል ይላል። ትይዩ ጭምር ያላቸው ነው። እዚህ ልክ ከቀጠሉ እኮ ፀሐይ የኛ ነው ብሎ ያስመዘግባል። ልጆቹን ያዟቸውና ወንጌልን ለምን በዚህ አካባቢ ተናገራቸዋል? እንደበድባቸዋልና ልጆቹ የተማሩ ስለሆኑ እባካችሁ ይሄ ድንጋይ አይገኘንም፣ ሕግ ይገኘን፣ ጥፋታችንን በድንጋይ አታረጉ፣ በሕግ እንታረም፣ ሕግ ያስተምረን፣ ለወደፊት መማር የምንችልበትን ሕግ ያሳየን፣ ወደ ሕግ ውሰዱናል። እሺ ብሎ ወደ ፖሊስ ጣቢያ ወሰዷቸው። ፖሊስ ጣቢያ ገቡ። ልጆቹ በቁጥር 9 ናቸው። እንደገቡ ለካይዛ ፖሊስ ጣቢያ ውስጥ ማን ሰው አለ ታቁሮ ይዛል በራሱ ምክንያት የገባው እንደደረሱ አገልግሎት ጀመሩ። ንስሐ ማስገባት፣ አዲስ አማኝ መጠየቅ፣ አጋንንት ማውጣት ጀመሩ። ባለ አጋንንቱ ይጮሃል፣ ባለ ንስሐ ያለቅሳል፣ አዲስ አማኙ ቃል ይገባል። ቀውጢ ተፈጠረ። አጋንንት ያለበት ከባድ ቆጮ። ከዛ የዕለቱ ተረኛ ፖሊስ ምንድን ነው የተፈጠረው? የእነሱ ፖሊስ ውስጥ ካሉ ሰዎች አስተባባሪ አለና ወጣ ብሎ ችግር የለም ከኛ አጋንንት እየወጣ ነው። ክርስቶስን ትመሰክራለህ፣ በሱ ምክንያት ትታሰራለህ፣ በሕይወት ስርዓት ውስጥ ያለው ደግሞ ትፈታለህ። በክርስቶስ ነፃ ትወጣለህ። ነፃ ከወጣ በኋላ ነፃ ያወጣህን እውነት በአደባባይ ትናገራለህ። ያን እውነት በመግለጥ ምክንያት ትታሰራለህ። በመታሰር ምክንያት በሕይወት እስረኛ የሆኑ ሰዎችን ከሕይወት እስራት አላቃቸው። ቤት እንደተቆየ ሴቶች ነበሩ ደግሞ ፖሊስ ላይ በራሳቸው ምክንያት ደግሞ ፖሊስ ስር ያሉ እነሱ አገልጋይ ለምን አይሰጥንም? ለምን አገልጋይ አይሰጠንም? እኛስ ምንሆን አጋንንት የለንም? አገልግሎት አያስፈልገንም? ለምን አገልጋይ ለወንዶች ብቻ ተመድቦ ለእኛ አይሰጠንም? በፖሊስ ቤት ደግሞ አይፈቀድም። ጥቂት ከቆየና በዲፕሎማሲ ልጆቹ እንዲፈቱ ተደረገ። ሲወጡ ውስጥ ያለው ፖሊስ ላይ ያሉ የቀሩ ሰዎች አይሄዱም፣ አለቃቸው ያገለግሉናል፣ ቀለባቸውን እኛ እንችላለን። ክርስቶስን ትመሰክራለህ፣ ሌሎችን ከእስራት አሜን። ለዚህ ነው ነፃ ይወጣል። ተራ ነፃነት አይደለም። ሃሌሉያ! የከበረ ነፃነት አሜን። ክርስቶስ የምትናገርበት ነፃነት አሜን። ማታፍርበት ነፃነት አሜን። እኔ የክርስቶስ ነኝ ለማለት የማታፍርበት ነፃነት አሜን። ጃሶላ ሃሌሉያ!
አሜን። ሁለተኛው አዲስ ሕይወታችንን እንዴት እንጠብቃለን? በክርስቶስ ያገኘነው ከሌላ ቦታ ማግኘት ማንችለው አዲስ ሕይወታችንን አዲስ ማንነታችንን ምድራዊ ያልሆነ ማንነታችን በምድራዊ ማንነታችን ውስጥ የተገለጠው ሰማያዊ ማንነታችን በሰማያዊ ማንነታችን የተገለጠው ክርስቶሳዊ ማንነታችን ከፀሐይ በታች ያልሆነ ማንነታችን ከፀሐይ በላይ የሆነ ማንነታችን ቀበሌያዊ ያልሆነ ማንነታችን ተገኛ ያልሆነ ማንነታችን ቆላኛ ያልሆነ ማንነታችን በተማረ ባልተማረ ያልተለየንበት ማንነታችን ከክርስቶስ ያገኘ ነው። በዘር በጎሳ በቋንቋ የሌለ ማንነታችን ዘር ይኖረናል፣ ቋንቋ ይኖረናል፣ አስፈላጊ ነው። ከፀሐይ በታች ግን አለ እንጂ ከፀሐይ በላይ ነው። ከፀሐይ በላይ አገልግሎት የማይሰጥ ነው። እባካችሁ ከክርስቶስ ያገኘ ነው ማንነት ከፀሐይ በላይ አገልግሎት አለ። ሄሎ ፀሐያዊ ማንነት ነው። ይህንን ዳግመኛ በባርነት ቀንበር አለመያዝ መጠበቅ። ዳግመኛ ማለት በፈቃደኝነት የተመሰረተ ባርነት ነው። በሁለቱ ተጠቃሚዎች በጥቅም የተመሰረተ ነው ሁለተኛው ባርነት። ለምን ኖሮበታል? በፊት ኃጢአትን ኖሮበት ኃጢአት ከብዶት ወደ ክርስቶስ ተመልሷል። አሁን ደግሞ ከክርስቶስ ጋር ቆይቶ ክርስቶስ አልተመቸኝም አይበቃኝም ብሎ መልሶ ወደ ባርነት መምጣት። ይህ ደግሞ ባርነት ከነፃነት ይልቅ ይጠቅመኛል፣ ባርነት ከነፃነት ይልቅ ይመቸኛል ብሎ ነፃነት ከወጡ በኋላ ወደ ባርነት በፈቃደኝነት መመለስ። ይሄ ነው ዳግመኛ የሚባል። አንዳንድ ሰዎች በትምህርታቸው አንድ ጊዜ አምኖ ስሙ በሕይወት መዝገብ የተመዘገበለት ሰው ከሕይወት መዝገብ ምንም ቢሆን ስሙ አይታደም ይላል። እንደው እኔ ማምነው ለምን እግዚአብሔር የዘላለም አምላክ በስተት አይመሰግንም። ይኸው እንትና ላይ ለካ ሸሙደህ ተመዝግበሃል፣ ቆይ አገኛለሁ አይደል? በቀይ ይከብባለሁ አይደል? ዘላለም አውቆ ይመሰግናል። አንዳንዶች ግን አሁን ከዚህ ከኃጢአት ወጥተን በክርስቶስ ተመስግበን ሕይወታችን ካስመዘገብን በኋላ ስማችን ካስመዘገብን በኋላ በዚህ ጦርነት እንደገና ወደ ኃጢአት እንመለሳለን ያለ እነዚህ ቀላል ከላ ነው ወይ? ስለዚህ እነዚያ ሰዎች ወደ ኋላ መመለስን ተስፋ አድርጎ ተመዝግበናል ብሎ እንኳን እኔ ጥያቄ ያለኝ መሰረቱ ላይ ሳይሆን መመዝገባቸው ላይ መች ተመዘገቡና በመሰረት ላይ ይከራከራል።